እስማኤል ዑመር ገሌ 98% አሸንፍ ያለው ይላል። ምርጫ ተደርጎ በርግጥ ተቃዋሚዎቹ ተጭበርብረዋል እያሉ ነው። ግን ያው ለስድስተኛ ጊዜ መሰለኝ አሁን የተመረጠው ከ99 ጀምሮ እስካሁን ያለው እየመራን ያለው ሰውየውና ምርጫውን በዛው እያለ እንድታይልኝ ብዬ ነው። ምርጫው የሚያስመርጠው እሱ ነው፣ የሚመረጠው እሱ ነው። አውሮፓውያኖችን አፋሮች የራሳቸው መብት እንዳይጠይቁ ዲሞክራሲያዊ ምርጫ አካሂጃለሁ። የጅቡቲ ህዝብ ነው የመረጠኝ። አፋሮች ጅቡቲ ውስጥ የሚኖሩት በ175% ዜግነት ወረቀት እንኳን የላቸውም። ዜግነት ወረቀት የጅቡቲ ዜግነት ተሰርቶ መጥቶ አይሰጣቸውም። ዜግነት ወረቀት እንኳን የላቸውም። ስለዚህ አሁን የሱ አማች አለ የሶማሊያ ሀዊያ የሚባሉ ጎሳዎች እነሱን አምጥቶ ወደ 1000 ሰው ነው አሁን እሱን የሚጠብቁት። ተረዳኸኝ? የራሳቸው ከፍተኛ ችግር አለ። ከገደቡርሲም ጋራ ችግር አላቸው፣ ከምንም ጋራ ችግር አላቸው። ይሄን ሁሉ ግን ሲታደርገን የነበረችው 4 ኪሎ ናት። 4 ኪሎ እኛ 4 ኪሎ ጋር ያለን ያሁን የ3 ቀን የብልጽግና አለም ይሄ የታሪክ ደም 4 ኪሎ ውስጥ የሞቱትን ቀስቅሰው ደማቸውን ጠጡ ቢሉንም አይወጣልንም ብሶታችን። እነሱ ለሚፈልጉት እኛ ወንድሞቻቸው ሳለን በመጀመሪያ ለፈረንሳይ ለጣሊያን ለምን ሽጠውን የኤርትራን ህዝብ እኮ ራሳቸው ነው ሚኒሊክ ከመረብ ምላሽ የተመለሰው አልተዋጋም። ለፈረንሳይ ሚኒሊክ ነው የሰጣት ጅቡቲ ምናምን ትሬን ምናምን መኪና በዛ እየገባ ይሄን ሁሉ ህዝብ ካስበሉት በኋላ ኃይለ ስላሴ ለራሱ የተጫወተው ጫወታ ቀላል ጫወታ እንዳይመስልህ። ከዛ በኋላ መንግስቱ ኢምቤል ብሎ መጡ። ብዙ የአፋር ተቃዋሚዎች መጡ። ከጅቡቲ ጋር ተደራድረው አፋሮችን መሳሪያ እንዳትተኩሱ አውርዱ አሏቸው። ከዛ የሱልጣን አሊ ብርሃም ታጋዮች እዛ ነበሩ። እነሱን ማባረሯቸው። ሰይድ ባሬ ያገዛቸው ነበር። ትንሽ ከሰይድ ባሬ መውረድ በኋላ እንትን አለ። አሁን እስማኤል ከአብይ ጋራ ትልቅ ድራማ የሚጫወቱት አፋር አንደኛ አይግባቡም። ሰርቻለሁ እኔ እሱ የ45 ዓመት መረጃ ሰው እየገደለ በሰው ደም የተጨማለቀ ሰው ነው። የሀገሪቱን ሀብት ቢያንስ በአመት ከ6-7 ቢሊዮን ዶላር በላይ ነው ገቢ ያለው። አፋር ሆስፒታል የለውም። ከኦቦክ ቶጆራ አምጥቶ ቶጆራ ትንሽ ሆስፒታል ነው ያለችው። አፋር ነጋዴ የለውም። አፋር ሀብታም የለውም። ሚኒስትር ተብለው ከላይ ኢሳ ነው ከታች ኢሳ ነው ለይምሰል አውሮፓውያኖችን ለማታለል መከላከያ ሚኒስትሩ አፋር ነው፣ ፕራይም ሚኒስትሩ አፋር ነው፣ ምኑ አፋር ነው እየተባለ ሁሉ ጊዜ እዚህም የሚያመለክቱ የሚታገሉ ስላለ እነሱን ነገር ውሸት ለማስመሰል የሚያደርገው ድራማ ነበር። አሁን አልቋል። አሁን እኔ የምላቸው ጽምዶ ውስጥ ጅቡቲ መግባት አለባት። ለወንድሞቻችን ነው የምንልከው እኛ ለትግራይ፣ ለኤርትራ፣ ለአማራም ፍትሃዊያን ለሆኑ ለኦሮሞም ፍትሃዊያን ለሆኑ ለነሱ ነው የምንልከው። ጅቡቲ በጣም በኃይለኛው ጄኖሳይድ የተደረገ ህዝብ ነው። አፋሮች ያሉበት ቦታ ላይ ሐሺሽ ይሸጣል። ኤችአይቪ ያላቸው ሴቶች ይመጣሉ። ሆስፒታል የገባ የተማረ ኃይል ካለ ወይ ኮርኔል አይወጣም፣ ይገደላል። መጠጥ እዛ ነው፣ ዝሙት የሚደረገው እዛ ነው። ባህላቸው ሃይማኖታቸው ሁሉ እንዲተው እስማኤል በትልቁ እየሰራ ነው። አፋሮች ዘፋኝና ዳንስ ብቻ ነው እዛ እና ጆሮ ጠቢ ክፍት የሥራ ቦታ ጆሮ ጠቢነት ነው። ሀገሩና ህዝቡን እንዲሸጥ እንዳይንቀሳቀሱ እንዳይታገሉ በአንድ ዓላማ እንዳይመጡ ያንን ነው እየሰራ ያለው። እኛ ከእስማኤል ምን ጠብቆ ምን ነገር የለንም። እስማኤል አንድ ነገር ብየው ነበር ከ6 ዓመት በፊት እስማኤል አንተ ኢሳን በሙሉ አጥፍተው ነው የሄድከው ብየው ነበር። ሰው የዛን ጊዜ አልተረዳውም። አሁን ይሄው ከሶማሌም ጋራ ውጊያ ጀምረዋል፣ ከገደቡርሲ ጋራ በታችም እንደዛው ውጊያ ጀምረዋል። በየቦታው የኛ ነው የሚሉት እነሱ እና ምርጫው የፌክ ምርጫ ነበረ። ዳንስ ጫትና ጫት አንድ ቀን የሚቆሙት ጫትና ማሊያ ነው የሚሰጣቸው። ትንሽ ከፍ ያለው ትንሽ ገንዘብ ሸጎጥ ይደረግለታል። አንድ ጊዜ አይደለም 100 ጊዜ ሹሙልን። በነሱ ወረቀት የሚሾም የለም፣ በነሱ ወረቀት የሚወርድ የለም። እስማኤል ዑመር ጌሌ የፈለገውን እንደ አብይ ማፊያዎችን አምጥቶ በነዛ ተከቦ እጸፋርስ ከኮሎምቢያ ከተለያዩ አገር አምጥቶ ወደ አረብ አገር በማህራ በሳዕዳ በመናምን አድርገው ወደ ሳዑዲያ ቀጠር ምናምን እስከዛ ደረጃ ድረስ ሌላውን ተው መሳሪያ በዛ የሚገባው በአርታ ወርዶ ነው
ለሶማሌ አልሸባብ ነው አሁን ያሉት ጅቡቲ 1500 የሱን እንዲጠብቁት የመጡት ስለዚህ ድራማ የሚሰራ ሰው ነው እኔ የምለው አይደለም የአሜሪካ ደህንነቶች ደርሰውበታል ይሄን ጉዳይ ከቤት ውስጥ ሆኖ ሲደውል የነበረው ኮርኔል የአልሸባብ እዛ ውስጥ ተይዟል እና ሶማሌንም እያጋጨ አፋርንም እዛ አሰልጥኖ ኢሳዎችን እንዲገላቸው አሁን 16000 ወታደር እንደፈው 10 ኪሎ ሜትር ላይ እየጠበቁ ነው የኤርትራ ጦርነት ኳሲል ከኋላ የአፋር መሬት እንዲቆርጡ ስምምነቱ ከነሱ ጋር እሱ ነው ስለዚህ እኛ ምንለው አንድ አላህ አለ ካላህ በታች ደግሞ ወንድሞቻችን እናንተ ናችሁ ዛሬ ትክክለኛ የሆነ የፖለቲካ አቋም ተወስዶ አካባቢያችን ሰላም እንዲሰፍን ከሆነ ተወያይተን ተነጋግረን ከመጀመራችን በፊት በኋላ ከሆነ በኋላ ደግሞ ሌላ ግጭት ውስጥ ከምንገባ ያለውን ጉዳይ የምንፈልገውን ተወያይተን የሚያስፈልገውን ትጥቃለን አሁን በቀደም ምርጫ ያደርግም ነበር ትንሽ ተተኳሽ አልነበረም የጅቡቲ እኔ ሰላማዊ ሰልፍ ላይ ነበርኩ ብሩክሰል ላይ እኔ ነበር ማካሄደው ትላልቆቹም አሉ የፍሪድ ኃላፊዎችም ነበሩ እና የተተኳሽ እጥረት ስለነበረ ነው እንጂ አበደን ምርጫ ያደርግም ነበር አበደን ከዛ በኋላ ግን ትንሽ ደርሷል አብይም ይዋሻቸዋል ምንድነው የሚላቸው ኑና እናንተ ከኔ ያስታጥቃችኋለሁ ምን እላችኋለሁ እስማኤልን ለማስፈራራት ነው እኛ ማስፈራሪያዎች አይደለንም ተረዳኸኝ ሑሑ አይደለንም እኛ ስንነጋገር ትክክለኛ ወንድማችን እስከ መጨረሻ ድረስ በሰላም በፍቅር አንድ የሆነ ፖለቲካ የሚያዛልቅ ፖለቲካ አብሮን የሚያካሂድ ሰው እንጂ እያታለለ እያንጓለለ ያለ አንድ ዛር የሚያደርግ ነበር አዲስ አበባ በእንደዛ አይነት ስራኛ እንገባም እና ደህና አርጋችሁ ማሰብ አለባችሁ ብለን ተነጋግረን እንትናልና አሁንም ይልካል በኤምባሲዎች በምን ሰዎች እየላከ እስካሁን ድረስ ተቋቁመናል ተረዳኸኝ ወደዛ መስመር እንትን እንዳይሉ ኑ ይሄ ጉዳይ እንደማይቀር ያውቀዋል ተረዳኸኝ በዚህ ቋካላይ ደግሞ በዛ ያለነው እኛ ከሆን ይፋጠናል ለምን አንድ ጥይት ሲተኮስና የጅቡቲ መንገድ ስንዘጋ አንድ ነው ሐጅ ኢብራሂም በዚህ ይመጣል በዛ በኩል ደግሞ ፍሩድ የጅቡቲ ተቋሚዎች በዛ በየበረሃው ተራሮች አገራችን ነውኛ ማዋጥም እናውቃለን ፀሐዩን እናውቃለን ስለዚህ እዛ ስራ ውስጥ በደም አርገን እሱ አሁን ጆሮ ጠቢዎች ልኳል ምን ልኳል እኛ አንድ ባንድ እናውቃቸዋለን እነሱ የሱ መረጃዎች አንድ ባንድ ከነሱ ጋር ስንነጋገር እንውላለን ፌክ ኒውስ እንሰጣቸዋለን እንደዚህ ያደረግ አፋር አይደብቅማ ድሮ ምስጥር ምናኛ ሻቢያ ጋር ነው ተባረው እናውቃለን የምንሰጣቸው ፌክ ኒውስ ነው እንደገና ወደኛ ይመጣል እንስቃለን ያ ስቀን ዝም እንላለን ተምታቶባቸዋል ላዳሩ እንትን ብሎባቸዋል እስከ በራህሌ ድረስ የጅቡቲ ስለያዮች እስከ በራህሌ ድረስ እስከ አዋሽ ድረስ አፋር ውስጥ ሰግስጓቸዋል ናውቃቸዋለን ከጅቡቲ የተቀበሉ ለጅቡቲ ይሰራሉ አደም ፋራህ በየቀኑ የሆነውን ሪፖርት ለእስማኤል በሰው ያደረገ ነው የሚልከው በቴሌፎን አይደለም በምን አይደለም በየቀኑ የሐሰን መዶቤ የጅቡቲ የጸጥታ ኃላፊ ወንድም ጋራ አህመድ አርባ ይሰራል ከቢር የሚባለው ይሰራል አሊቦስ የሚባል አንድ አፋር አለ የኛ ወገን ነው በሐዩ በኩል እሱ ደግሞ ሌሎችን ያሰራል እዛ አፋር ክልል መተው ብዙ ስራ እየሰሩ ነው ተረዳኸኝ የሚመጣው ውሑጅ ሁሉ የሚመጣው ጎርፍ እንደሚበላቸው ወደም አድርገው ተረድቷቸዋል ግን አሁን እኛ ምንለው የኡጉሞ 100% ተሳክቷል ካም በኋላ በትግራይም በኩል ምን እንዳለ ወይታ አካባቢ እንዳሉ ምናምን አንተም ታውቃለህ እኔም አውቃለሁ በአንድ ቦታ ብቻ አይደለም ብዙ ቦታዎች ገብተዋል በታችም ገብተዋል ብዙ ቦታዎች ገብተዋል ስለዚህ አሁን የቀረን የነዚህ የጅቡቲ እስማኤል ዑመር ጌሌ እንደ ሪሞት ነው እኮ የሚሄደው ራሱን ከፍ አድርጎ እንኳን ሽንት ቤት መግባት የማይችል ሰው አገር እንዴት ብሎ ይመራል አንተ ሰው ያሟል እንዴ እንደዚህ እያለ ነው የሚሄደው እስቲ እንደዚህ እያለ ለማስመሰል በመርፌ ነው የሚሄደው የሚንቀሳቀሰው እና እኛ ምን አላቸው ወተን ተስካሩን ነው ያደረጋችሁት እኔ ምርጫ አይደለም ተስካሩ ነው እንዲሞት ግን አንፈልግም በእኛ ደም የተጨማለቀ ሰው ካለ በዚህ አካባቢ አንደኛ አብይ ነው አሁን ሁለተኛ እሱ ነው አንደኛ እሱ ነበር አብይ ከመምጣቱ በፊት እስማኤል አሁን ግን አብይ ቀድሞታል ህፃን ልጆች ሳይቀሩ የሚደፈሩበት የአፋር ክልል ለመጀመሪያ ጊዜ ነው አፋርች ወንድ ልጆች የሚደፈሩበት በመከላከያ 3 ሆነው የ8 ዓመት ልጅ ደፍረው ሪፈራል ብሮታል ያንነዛን እንዳይከላከሉ
አፋሮች በእንደዚህ አይታወቁም ነበር ያወል አርባ የዘገምተኛ ወታደሮች ከበው ያንን ህዝብ ይሄን ምስጢር ያወጣ ማን ነው ያሉ እንደገና እነዛ የተጎዱትን ቤተሰቦች ትናንትና እንደገና ሴት ተደፈረች እዛው ደገሟቸው ኡዋ የሚባል ቦታ ላይ ከዚህ በፊት እርጉዝ ሴት ደፍረው ገለዋል በድሮን የመቱት በምን የመቱት ቶ አንድ ካሳ የተከፈላቸው የለም በደማችን ታጥበዋል እሱ ጊዜ የሚመልሰው ነው ግን ይሄ ህዝብ ገዳይ አፋር ሰው ያርዳል አፋር ሰው ይበላል ይሉ ነበር ከኢሃዲ ከመጣቱ በፊት እንደዛ በእንደዛ ነበር የሚታወቀው ሰውን ለማስፈራራት እንዳይጠጉት እንዳያዝኑልን ውሃም ምንም ጆኖሳይድ ነው እኮ በቃ በመኪና ይሄድ አንተ ምንም አታውቅም አረ አፋር ግሊ ያለው ይገላል ሰው ይገላሉ ይላል ውሃ እንኳን ስትል አርገ ምንም ይሄ ህዝብ አጥፍተውታል የቀረው ደግሞ በዝገር ፍቃድ ሆኖ ነው የቀረው እና ኢሃዲክ ከመጣ በኋላ እናንተ አትተኩሱ የሀገሩ የአፋር ሀገር ነው ከፈለጋችሁ ቁጭ በሉ ካልፈለጋችሁ መሄድ ትችላላችሁ እንደ ኢትዮጵያውያን ከፈለጋችሁ እናንተ ደግሞ ትምህርት ቤት ስሩላቸው ባጀት ስጧቸው ብሎ መለስ ዜናዊ ግልጹ ነው የነገራቸው ይሄ አይደለም አላቸው ኢትዮጵያ ውስጥ መሬት የላችሁም ነው ያላቸው መለስ አይ እውነቱን እንነጋገር ከተባለ ታሪኩን እናውቃለን ከዛ በኋላ ቆሙ አሁን ይሄ መጥቶ ያንን ሽመልስ አብዲሳ ሰጥቶታል የአዋሽ ባርክ በኦሮሚያ ክልል ነው የሚተዳደረው ይሄ ጨውም በኦሮሚያ ክልል እንትሮች ነው የሚተዳደረው በዚህ ያለውን ደግሞ አሁን አምጥቶ እንደነገርኩ ጭፍራ ላይ ሰፈራ አድርገው እንትን ብለዋል አሁን ደግሞ ኢሳዎቹ ሊመጡ ጃራ ላይ ትክክል ነው ጭፍራ ጃራ አካባቢ ሰፈራ አስፍሯል በርግጥ እያልነው እየተናገርነው የቆየነው ስለሆነ መድገምም እንዳይሆን የመጨረሻ ጥያቄ ሊጨምር አብደላ አሁን የፋኖና የኦላ የኦሮሞ ነጻነት ሰራዊት ድል እየቀናቸው ነው እናንተም የምታውቁት ስለሆነ የአፋር በዚህ በኩል ይመጣል ነዛም በዛ በኩል አሉ ሁሉም የየራሱ ይዞ እየቀረበን ያለው በተለይ የኦላና የፋኖ ኢንተንሲቭ በሆነ ጦርነት ውስጥ ነው ያሉት እና ድል እየቀናቸው ነው ያንን ሳይመልስ አሁን ወደ አፋር መሄድ ቅድም መጀመሪያ የጀመርንበት የነ ብርሃኑና የነ ወደንጥሩ ወደዛ መሄድ የጻድቃድ ፎከራ ምናምን የፋኖ ድሎች ያየ ሰው እነዛ ሰዎች ወደዛ ሲሄዱ ድራማ አይደለም ወይ እንዴት ነው የምትገልጸው የፋኖና የኦላ ድሎች ማለት ነው ይሄ የመጨረሻ ጥያቄ ላድርገው አዎ አሁን እሱ ሱዳን ላይ የነበረ ድራማ ያበቃ ነው እጃቸውን እየሰጡ ነው የሄሜዲቲ በዛ በኩል ደግሞ ኮሪዶሩን ከፍተዋል የፋኖ ኃይሎች አሁን እሱ መሸሻም ይሁን ይሄ ያለውን አጀንዳ ያጫረሰ ለመኖር አፋር ወሳኝ ቦታ ነች ስትራቴጂ ነች ተረዳኸኝ ጻድቃንም ሌላም በጣም ይንቁናል አልኩ ሁሉ ጊዜ ነው መደጋግብልህ ለምን አነጋገራቸው ባህሪያቸው ነው ሁሉ አብረናቸው ነው ያደግነው በደም ስለምናቃቸው ይንቁናል እኛ ግን ማንንም አንንቅም ግን ዛሬ ትናንትና አይደለም ነው የምንላቸው ወደዚህ እስማኤል እዛ አለ አያታቸው በዚህ ደግሞ ያው መሬት ካርታ አዲስ ያወጡት አለ ልክልሃለሁ በኋላ አዲስ ያወጡት ካርታ አለ ከጋላፊ ጀምሮ ወደ እነሱ እንዲተውና ቶጆራና ኦቦክ በዛ አካባቢ ያለው መሬት ደግሞ ለአብይ እንዲሰጠው ኦጋዴንን ወደ ሶማሊያ እንዲቀላቀሉ ብዙ ድራማ ነው ያለው እና ኦላና ፋኖ አሁንም ደጋግሜ እኔ ከዚህ በፊትም ብያለሁ ኢትዮጵያ ውስጥ መንግስት የለም ሁሉ ጊዜ ነው የምንለው የሚዋጉ ሽፍቶች ናቸው ሽፍታ አንዴ ያሸንፋል አንዴ ታሸንፈዋል ያገሩን ሀብትና ሪሶርስ ከበውጭ ኃይል እየታገዘ የሚያደርገው ይሄ ውጊያ አይደለም አንድ አቀበት ያዘ ኮሎኔሎቹ አላየም ፋኖ ያሸንፋል ምናምን ኮሎኔሎች ናቸው እንግዲህ ተማርከው ማለት ነው ይሄ ማንንም የኢትዮጵያ ህዝብ የሚያዩ ነው ይሄ ሽፍታ ነው ይሄ ሽፍታ አሁን የሚያደርገው ነገር ጊዜያዊ ነው ተረዳኸኝ እኔ አሁንም እምላቸው አንድ አይነት አምሮ ነው ያላቸው ስድብ አይደለም አንድ አይነት አምሮ ነው ያላቸው ጨፍልቆ ለመግዛት ትልቅ ሀገር ለማየት ያለውን ህዝብ ለመጨረስ የራሳቸው ቋንቋና እዛው ቦታ ለመመለስ ነው በእንደዚህ ድራማ አትስሩ ነው የምላቸው ትክክለኛ እንትን ካላችሁ እንወያይ ሁሉም የራሱን ይዞ ከተስማማን አብረን ካልተስማማን ደግሞ ሁሉም የራሱን ይዞ
እናንተ በምትፈልጓት ዓለም ላይ አድገናል ስለምትሉ በጭንቅላታችሁ እድገት ያደረጋችሁት እድገት የለም ከርዳታ ወጣት ያችን ካርታ እንጂ ህዝቡን መሬቱን እንጂ ህዝቡን አንፈልግም ይሄ የእናንተ የአያቶቻችሁ መፈክር ነው መሬቱ ግን ዋና አለው ስለዚህ ያንን ትታችሁ ዛሬ መስማማት አለ በመጀመሪያ መግባባት አለብን በምንድነው በምን አይነት ሁኔታ ኢትዮጵያ እስካሁን ድረስ እየደማች ያላደገችው ይሄ እስካሁን ድረስ የሁሉ ነገር የመጣው ከምን የተነሳ ነው መፍትሄውስ ምን መሆን አለበት አራት ብሔር አምስት ብሔር አፋር ሶማሌ ትግሬ ኦሮሞ አማራ አይደለም ሌላ ብሔሮች 86ቱ ብሔሮች ከየቦታው ያላቸውን ፎቶ መነሳት እነሱን አጉል ባህል ከራሳቸው ድካም ፍትሃዊነት አለመኖራቸውን ወደ ጎን ትተው ያራቁቱን የሚሄድ ቆዳ የሚለብስ ጭቃ የሚቀባ ኖራ የሚቀባውን ፈረንጅ እየወሰዱ ፎቶ ያነሱታል እነሱ አስጎብኚ ናቸው ልክ እንደ እንስሳ ያ ዘመን እንዲቀየር ነው የምንፈልገው አሁን የሄዱ ያንን ድሃ እዛ አቁመው ፎቶ እየተነሱ ለአውሮፓውያንና ለነመሳቂያ ሳይሆን ሰው ናቸው ሰው ግን ሰው የላቸውም ሌላው ገዥ ነው ወራሪ ነው እንጂ አሁን ኢትዮጵያ መፈክር ብቻ ነች ኢትዮጵያ ሌላ ብሔር ራቁቱን ምን ሊያደርግ ነው ራቁቱን እስካሁን ድረስ ቆዳ ለምን ይለብሳል እስካሁን ድረስ ትምርት ቤት ለምን የለው እሱ ሀገር ይሄድ ካንተ ሀብት ያወጣ ምን ያወጣ ትናንትና እዛ የሰፈረው ወይ ደርሰው እነሱ ምንም ነገር የሌላቸው ይሄ ሰብአዊነት አለመኖር ነው ይሄ ሁሉ እንትን ካስፈለገ መነጋገር አለብን ፕሮፌሰር ነኝ ዶክተር ነኝ ምንድነኝ ምንም አይሰራልህም መጽሐፍን ይዘህ ትዞራለህ እንጂ አበደን መውረጃ የለም ፕሮፌሰርም ከሆንክ ትደፈናለህ ዶክተርም ከሆንክ ትደፈናለህ ሰላም የሚባል ነገር አይመጣም ሰላም የሚመጣው በእኩልነት በፍትህ ቁጭ ብለህ በመወያየት ሌላ ብሔሮችስ እነዛ ራቁታቸውን የሚሄዱ በየወንዙ ላይ የሚገደሉ በዚህ ደቡብ ሱዳን መጡ ኑዌሮችን ገደሏቸው 200 ህፃን ወሰዱ ይባላል በዛ በኬንያ መጡ እንደዚህ ያደረጉ እንደዚህ ገደሏቸው ጀልባቸው ምናምን ወሰዱ አቃጥለው ሄዱ ይባላል ለምን ተብሎ እኛ የዓለም ሰላም አጣባቂ ኃይል አለን ኮማንዶ አለን ምን አለን የኢትዮጵያ ሰራዊት ሲል ነበር እንደ ብርሃን ጁላ ከናንተ ለመማር እንፈልጋለን ልጅህንና ምስትህን አባትህን የኔ ህዝብን የምትለው ህዝብህን መጠበቅ ያልቻልክ የምንድነው የዓለም አንተ መጥቶ የሚያዋዩ እንዴት እንደምትማረክ በውሸት ላይ የተመረኮዙ ናቸው አነጋገራቸው ሲታይ በሙሉ አሁንም ደግሞ እኔ የምለው ጻድቃንን አባውን ጠይቀው ይሄ ማን ነው የሚባለው ኬንያ ላይ ባጫን ጠይቀው ነው ባጫን ጠይቀው እንዴት ብሎ እንደሚያስጨፍሩ ባጫን መልካም አብደላ በጣም ወሳኝ ጥያቄዎች አንስተን ያለው መረጃም ጠፍተህ ቆይተህ አሁን ዛሬ መጥተህ በጣም በወሳኝ ሁኔታ አቅርበልናል ባጠፋ ደስ ይለናል ነው ኖ በዚህ ሁለት ቀን ውስጥ ኢንፎርሜሽኖችን በደም አሁን ሳልዘጋጅበት ነው ደስ እንዲላችሁ በአለም ስለሆነ ደግሞ እንኳን አደረሳችሁ ለማለት ነው እንጂ ብዙ ነጥቦች አሉ ምን ያደርጉ አሁን እነ መፈራም ታስረዋል አሮጊ አዛውንቶች ናቸው ኢብራሂም ዑስማን ደግፋለን ስላሉ እስር ቤት ናቸው ፌስቡክ ላይ እና ወል አርባን የሚደግፉ ሰው ይሰድባሉ መከላከያ ሚኒስትሯን ሳይቀር ያሰድባሉ እና ወል አርባ እስከዚህ ደረጃ ነው ጭምልቅናቸው ብልግናቸው የደረሰው ማለት ነው እና ብዙ አፋር ህዝብ ሙሉ እስር ቤት ነው ያለው ዛሬ ወደ 17000 እስር ቤት አለ እና ብዙ ኢንፎርሜሽኖችን አዘጋጅቼ ቅዳሜ ቀን ኢንሻአላህ በሰፊው መልካም በጣም እናመሰግናለን አብደላ እጅግ በጣም አመሰግናለሁ ለጊዜ ይሄን የመሰለ መረጃ እናትን ታኔም ስለሰጠህን አክባሪ ይስጥልን ነው እግዚአብሔር ይስጥልን እኛም በጣም ነው እናመሰግናችሁ ድምጽ የሆናችሁን እናንተ ናችሁ እግዚአብሔር አንጣችሁ መልካሙን አላህ በፈቀደው መንገድ ጥሩ ነገር ያድርግላችሁ ለዚህ እንደዚህ ወንድሞቻችን ደግሞ ልቦና ይስጣቸው የትግራይ ህዝብ ስቃይ ይበቃዋል ሀውዜን ላይ ተገደለ ሀውዜን ላይ ያስገደሉት እነሱ ነው ያኔ አንተ በጣም ወጥፎ ነው እኮ ያለው እዚህ አንተ ለሆድህ ብለህ አንዱን ልታሸንፈው ብለህ የማይነገር የማይመቡሸት እንትን ይያልክ የማይባል ነገር አለ ይሄ ታሪክ ነው ሀውዜን ላይ
ያንን ሁሉ ህዝብ ያስጨፈጨፉት ወያኔዎች ናቸው ምንድናቸው? አንድ አለ አዲስ አበባ ሆኖ የሚለፈልፍ ማንጠልጠለያ አድርጎብኝ ነበር አስሮብኝ ነበር ምናምን የሚል አሁን ደግሞ ትናንትና እኔ አሁን እየተናገርኩ ነው በገባም ራሴ እንደዚህ አድርጌ እገባለሁ እንጂ እንደ ጌታቸው ረዳ አንገቴ እንደፍቼ والله አልገባም ነበር። የምገባም ከሆነ ምላሴን ቆጠብ አድርጌ እንደ ፖለቲካ አካሄድ ይሄድ ነበር። ለሆዱ ሲል ይሄው ዛሬ አምላክ ይሄ ውርደት ነው እኮ አምላክ በብትር መጥቶ ማንንም አልመታም። ሞት ይሻላል በክብር والله ዛሬ እንደገና ትናንትና ፍየል ያለው ፍየል ያረደልህ ከለለው እንዳትሞት ልጆቹን እየሰዋል ድሮን እንዳትመታ ምን እንዳትመታ ያለ ሲደብቅ የነበረው ህዝብ ላይ አንተ የሆነ ሰው የፖለቲካ አባል ጠላሁ ብለህ የትግራይን ህዝብ ሁሉ ታቆሻለህ። እንደገና ወንድሞች አለያይተ ከጠላት ጎን ሆነ ትናንትና እናትህን እህትህን ሴቶች እየደፈረ ብልታቸው ውስጥ ቢስባር እናንተ ሲዘካ የነበረው እንደገና ከሱ ጋር ሆነ ወንድምን ትወጋለህ አገርህን ትወጋለህ። አብይ ይሄን ሀገር ትግራይን እነዚህን ሁሉ ቲፒኤልኤፍን አጥፍቶ ለነሱ እንደሚሰጣቸው ምን ዋስትና አላቸው? አፈጽም ምንም የላቸውም። ስለዚህ ለማስወዳላም ሰግናል። በጣም እናመሰግናለን አብደላ። መልካም ጊዜ ይሁንልህ ደግሜ ለሁላችንም። ኦኬ